أنا خارج الدولة ميلو أنا خارج الدولة أنا كاجر وتشيني ويا اللي تسوي ويا تعرفوا مقصود أنا من مرة قال لك سويو كاجر وتشيني سويونا متعلم የመጨረሻው ምን ነበር የመጨረሻ ዋናው ሰውዬው ሲመጣ ለምን ነው አስተካክሎ ልቀጥልለት በቃ ሁሉም ተቆጡ አንቺ እለፊው ስለማያቅ ነው ምን ስለማይል ነው ተብሎ እሺ ይሄንን ሰዓቱን 5 ሰዓት ከ51 ደቂቃ ነው የተደወለበትንም ሰዓት እዩ 5 ሰዓት ከ45 ደቂቃ ነው የደወልኩት ለውጡን እዩ የደወልሽው 5 ደቂቃ ከ5 ሰዓት ከ44 ሰከንድ ላይ ነው ሜሴጁ የተላከው ደግሞ 5 ሰዓት ከ48 ሰከንድ ላይ ነው 4 ደቂቃ ነው ምክንያቱም እነሱ ማስተካከል ስለሚችሉ አስተካክለሽ ነው እንዳይሉ ማለት ነው ገባሽ አሁን እኔ ለሱ ማድረግ ነበረብኝ እኮ እሱን ለመናገር መጀመሪያ የእሱን መጨረሻ ላይ የተለያያችሁት አንተና ሙኒት በምን ተስማምታችሁ ነው የተለያየ ነው ሳሪ ሁሉ ነገር በቃ ይቅርታ ጠይቅ ብለውኝ ይቅርታ ጠይቄ እሷም አውፍ ብላኝ ከዛ እንድታስተካክልልኝ ነው ለሰውየው ደውላ ማለት ነው ግን ከዛ በኋላ በሁለተኛው ደውለችበት ቀን ካኑሱ ላይ ካለ እሺ በግምት ስንት ጊዜ ይሆናል ሳምንት 15 ቀን ወር ስንት ጊዜ ይሆናል ይሄን ካወራች እኔ እንጃ በደንብ አላስታውስም ከሳምንት በላይ ሆኖታል ከስንት ቀን ከሳምንት በላይ ሆኖታል ከ10 ቀን በላይ ከ10 ቀን በላይ ከ10 ቀን ኦኬ እሺ ቅድም 4200 ድርሃም ያስገባሁ ደረሰኛለኝ ብለህ ነበር ደረሰኙ ላይ ግን 3200 ድርሃም ነው የሚለው ያው 1000 ብር ደግሞ በሌላ አካውንት አስገብቼላታለሁኝ ጌታው እንግዲህ በሚል አካውንት አስገብቼላታለሁ አው ደረሰኙ አለ ተስፍሽ የሚልከልሻል ዋትስአፕ ለተስፍሽ ልኬለታለሁ ምን በሚል አካውንት ጌታው እንግዲህ በሚል አካውንት ልኬላታለሁ ራሷ በማህደር አሰፋ በሚል በራሷ 3200 ድርሃሙ ማህደር አሰፋ ነው የሚለው አዎ ሌላ ደግሞ 1000 ብር አስገብቼላታለሁ ሌላ 1000 ብር አስገብቼላታለሁ ልቦች ልትልሻለሁ እያለኝ ነው ቃል እና ደግሞ እዚህ ጋር የምታወራው ማለት እዚህ ጋር የምታወራው እኔን ይሄ ነው ማህደር ኦኬ 1 ሰከንድ ፎርዋርድ ላርግላት ሙኒት ይሄ ደረሰኝ ተመልከች ይሄን ደረሰኝ ባለ 1000 ድርሃም ሶሪ ተሳስቼ ነው 1000 ድርሃሙ ደረሰኝ አይደለም በእጅ ነው የተሰጠው 60000 ድርሃሙ ደግሞ በኢትዮጵያ አካውንት ነው የገባው ባለ 1000 ታዲያ 1000 በእጅ ነው ታቡ አውቁ ተስፋዬ በእጅም 1000 አካውንት ማስገብቼልሻለሁ እኮ ደረሰኝ ነው እኮ ይሄ እኮ ነው ያንተ ችግር 1000 በእጅ 60000 በኢትዮጵያ ሌላ ምን አልኩ 3200 መጀመር ባልሽ 1000 ብር ደግሞ በኋላ አስገባውልሽ እኮ ደረሰኙን ሀቡል ይልህ እንትና ተስፍሽ ላክላት ለሀቡ የ3200 አለ ሀቡ እኮ የ1000 ድርሃም ነው እየጠየቅኩ ያለሁት አሁን እሱ 4000 ድርሃም ካሽ ከሱ ጋር 200 ድርሃም ያሰላውት ምክንያቱም 200 ነው ያለሽ የመጀመሪያው ስለዚህ ያንን ነው ደረሰኝ እየጠየቅኩ ያለሁት የ1000 ድርሃም ደረሰኝ ቶታል ያሰላ ነው ቶታል ቅድም ያስመዘገበው እዚህ ጋር 4200 ድርሃም ደረሰኝ በደረሰኝ 1000 ድርሃም በካሽ ለካሹ ምን ማስረጃ አለ ስልክ ቮይስ አለ ድራይቨሩ ደርሷል ውጣና ስጥ ምናምን ቮይስ አለኝ ብለካት ስለዚህ አንድ ላይ 5200 ድርሃም ሆነ ስልክ አዎ አለኝ ከዛ በኋላ 60000 በኢትዮጵያ አለኝ ይህም ቶታል 60000 እና 5200 ድርሃም ሲደመር 7000 ድርሃም ሆነ አይደል ወይ ብለኸኝ እንደዛ ነው ካልኩሌት ያደረግነው ስለዚህ የ1000 ድርሃሙን ደረሰኝ ላኩልኝ ነው እያደረገው ላኩልሽ
ሴቪንግ አካውንት ሀደር ይህ ነው። አማውንት ፊ ኤር ትራንስፖርት እንደዚህ ይህ ደረሰኝ ነው። እስቲ ዋንዘጋ ትራንዛክሽን አይዲ ያለው ትራንዛክሽን ሪፈረንስ ሄር ኦን 28 ጁላይ። ኦኬ ይህኛው ደረሰኝ 27 ነው። ሶ 28 ገላክኔም ይሄ የአንድ ሺህ ድርሃም አይዶ እንደዚህ የሚደረሰኝ አይችልም። ደረሰኝ ሊሆን ይችላል ግን የላኪ ስም የለውም። ተቀባይ ግን አለ። ፍሮም ሴቪንግ አካውንት የመጀመሪያው አይነት ሪሲት ነው መላክ ያለበት። የላኪ ስም ያለው ነው መላክ ያለበት። እንደዛ አይነት አንድ አይነት ላክልኝ። ይሄኛው ልክ እንደዚህ እንደ 3200 ድርሃም አይነት ይሄ ፉል ዲቴል አለው። የላኪ ስም ምናምን ስላለው ያንተ መሆኑን ደረሰኙን እርግጠኛ ነን። የ3200 ድርሃሙ የ1000 ድርሃሙ ግን ደረሰኙ ያንተ ለመሆኑ ልክ እንደዚህ አይነት ይሄ እዚህ ጋር ካሳየው ፐርሰናል ኢንፎርሜሽን ብሎ ይዘጋብኛል። ቅልቦች አሁን መጨረሻ ላይ እንደላክልኝ አይነት ደረሰኝ ባለ 1000 ድርሃሙን ይላክልኝ። ተረዳኸኝ እሸቱ? ልክ እንደ ባለ 3200 አይነቱ ደረሰኝ ላክልኝ። ልክ እንደዚህ አይነት ደረሰኝ የባንኩ አይነት ነው መሰለኝ። 1000 ብሩ የገባበት ሌላ ባንክ ነው። ሌላ ባንክ ይባላል። ሌላ ባንክ ነው። ሌላ ልጅ ነው ያስገባለው። በማሽን ነው ያስገባው። ማሽን መንገድ ላይ ይሄ ኤቲኤም ማሽን ነው ዲፖዚት ያደረገው ወይስ ባንክ? እንጃ። ሴቪንግ አካውንት ይላል 1050 ድርሃም 1000 ድርሃም ይላል። እንደውም የመላኪያ 51 ሳንቲም አይ ቲንክ ሞባይል ባንኪንግ ነው። 51 ሳንቲም ከቆረጠ ስለዚህ ልጁ መጠየቅ ይችላል። ያስገባልኝ ልጅ ልጠራው ይችላለሁ። በጣም ጥሩ። እንደዛ ሆነሽ ቆይ እሷ ስልኳ ላይ ትይና ታገኛል። ሀቡ ምናልባት የሌላ ባንክ ስለሆነ ይሆናል። ልክ ይልሻለው። ይኸው ምን አልሽ? የሌላ ባንክ ስለሆነ ይሆናል። እኔ ስቴትመንት ላይ ቼክ ማድረግ እችላለሁ በኋላ የምጠቀምበት የተቀባይ የላኪ ስም ባያሳይም የተቀባይ ስም ግን ቱ ያንቺ ነው። ከዛኛው ጋር አንድ አይነት ስም ነው። አዎ ቼክ አደርገዋለሁ። እሱ ችግር የለም። 1000 ሰበብ አይሆንም። ሲጀመርም በሙሉ ብር አይደለም እንጀምርለት የነበረው። ጥሩ እሺ። ስለዚህ መጨረሻ ላይ የተስማማችሁት ሰውየው ሲመጣ አናግራ ታርቃችሁ ልታሰራልክ ነበር የተስማማችሁት። መቼ? የዛሬ 10 ቀን አይደለም? ከዛም በኋላ ምን ተፈጠረ? ያ ነው ዋናው። ከ10 ቀን በፊት ኦልሬዲ ሰውየው ከውጭ ሲመጣ አናግራው ልታሰራልክ ተስማምታችሁ ጉዳዩን ከዘጋችሁ በኋላ ምን ተፈጠረ? ከዛ በኋላ እሷ ጋር ምንም አላወራሁም። የመጀመሪያ ኤሚኬ የደወለችልን ነው ሲለኝ ትፈልግሃለች ሲለኝ ስደውልላት በቃ ምንድን ነው ምናምን ስትለኝ በቃ እሷ ጋር አይ ኤሚኬ ደውልላት ብሎኝ ነው ብዬ ነው ዝም ያልኩት። እሷ ጋር ለጅቱ ደግሞ ደግሜ 4 ቀን አሁን ምን ብሏል? ስደውልላት ምን ልፍለጋ ደወልክ ምናምን አለችኝ ብሏል። እኔ ኤሚኬ ነው አላልኩትም። ምንድን ነው አልሽ? ምን ትፈልጋለህ አላልኩትም። ለምንድን ነው የምልህ? ብትደውል ሲጀመር አላነሳም። ምክንያቱም ከእኔ ጋር ጨርሰናል። እኔ ጋር መደወል አልችልም። እዚህ ማለት ነው። እዚህ እኮ አንቺ እንትን እያልሽ ነው ያለሽው፣ እያሳመንሽ ነው ያለሽው። አንድ ከተናገርሽው ነገር እስኪ ነው አንተ ካልከው ውጪ ምን የተናገርኩት ነገር አለ? ሲጀመር አንቺ ቻውትሽ ታቂኝ ብሩ እጅ እስከገባልሽ ስትል ምን እንድልህ ትፈልጋለህ? በቃ ቻው ብዬ ዘጋለሁ። ወይም ደግሞ እንደዚህ አታውራ እንዲያውራ እልሃለሁ። ምን እንድልህ ትፈልጋለህ? ሲጀመር እኮ አንቺ ሲጀመር ማለት እኔ ትልቅ ያልኩኝ እያከበርኩሽ ነው። መጥፎ ነገር የማልናገረው ማለት ነው። አንደኛ የተናገርከው ነገር አለ። አንተ ምንድን ነው ያልከኝ እንዴ? ምንድን ነው ያልከኝ? እኔ እናንተ የተጋጨለት ምንድን ነው ያልከኝ? ሲጀመር ምንድን ነው ያልከኝ? እኔ በፖሊስ ገትርሻለሁ። እኔ ሀቢባ ቤት፣ እኔ ኤምባሲ ያልጠራው ቦታ የለም።
ሀቢባ ቤት እና ሳራ ቤት አስገባሻለሁ። ከዚህ ውጭ ሌላ ነገር አላሄዳለሁ። ለማስቀነስ ነው። መሄድ ካለብህ ሂድ ብዬ ዘጋው። ምን እንድልህ ነው የምትፈልገው? ላተወኝ ሶሪ ምናምን እንድልህ ብለ አልልም። ምን እያደረግኩ ያለሁትን ነገር ስህተት ይሁን ትክክል ይሁን እስከማል ድረስ አንተ ሾሮሮ አልልም። ምን ሲጀመር አንቺ ህይወት አበላሽተሽ አንቺ በሰላም ልትኖሪ ነው። ችግር አሁን እዚህ ጋር እርማት ፈልጋለሁ። ሀቢባ አንቺ ተናገሪ። የቱ ጋር ነው የኔ ስህተት ህይወቴን አበላሸሽ ለማለት? ህይወቴ ምስቅልቅሉን አወጥተሽ በሰላም ልትኖሪ ማለት ነው። እኖራለሁ። ይገርምሃል፣ እኖራለሁ። በሰላም ተኖርሽ እኔ ለመጨረሻ ጊዜ ቆይ አንዴ ወንድሜ፣ ለመጨረሻ ጊዜ ሲያስማሟችሁ ሳሪቲ ኤምኬ ላምሮት ሲያስማሟችሁ አስታርቀዋችሁ ሙኒት እንድታሰራልክ ስትስማሙ እስከ መቼ ቀን ነበረ እና ምን ነበር ያሉት? ላምሮት ታስረዳን መጀመሪያ። ምንም ነገር የለም። ኤምኬ እና ላምሮት ሰውየውን አውርተውት እንዲስተካከልልኝ ያደረጉ። ከዛ በኋላ አንዴ ተደወለ በኋላ ሰውየው የለም ሀገር ቤት የለም አለችኝ። ጅጁ ናት ያለችኝ። እሷ ጋር አላወራም ስለምታመናጭቀኝ ስለምትሰድበኝ እሷ ጋር አላወራም ማለት ነው። ስለዚህ ጁጁ ምን አለችት? ለመጨረሻ ጊዜ ከጁጁ ጋር ያወራችሁት መቼ ነው? ጁጁ ያለች ምንድን ነው ሰውየው ሀገር ቤት የለም ነው ያለችኝ። ቮይስ አለ፣ ቮይሱን ከፈለግሽ እልክልሻለሁ። ከዛ በኋላ አረብኛ ሜሴጅ ሰውየው ከሀገር ውጭ እንደሆነ የላከው አረብኛ ሜሴጅ አረብኛ ስለማነብ አንብቤዋለሁ። ሰውየው ከሀገር ውጭ ነው። እሺ ጁጁ ለመጨረሻ በኋላ ድጋሚ 4 ቀን 5 ቀን ከቆየው በኋላ ጻፍኩላት ለጁጁ። አልተመለሰም ወይ ሰውየው ብዬሽ አልመለሰችልኝ። ከዛ በኋላ ተስፋ ቆረኩ ማለት ነው። የመጨረሻው ቀን ለጁጁ የጻፍኩበት ቀን መቼ ነው? ጁጁ የጻፍኩላት የመጨረሻው ቀን ለጁጁ የጻፍኩላት ቀኑን ንገር። 5 ቀን ቀኑን እስቲ ለየውና ልንገርሽ። እዛ ላምሮት ምላሽ ትስጣል። መጨረሻ ላይ ያስማማቿቸው በምን ነበረ? እንዴት ላምሮት እኮ አይደለችም የምታስማማን። ወይ ዋትሳፕ ገባለሁ ብሎ ወጣ። በቃ ነው ሽማግሌዎች ያስማሙ። ሰውየው እንዲያነሳ አስደርገ ነው ለመጨረስ ማለት ነው። ዞሮ ዞሮ ያነሳውና ከዛ ሚግሬሽን ሄዶ የሚሆነው ሊሆን ነው የተነጋገረው ለመጨረስ። ያ 2 ቀንም ሰውየው ቢኖር ኖሮ 3 ቀንም 5 ቀንም 10 ቀንም ሊፈጅ ይችላል። ስለዚህ አንሊሚትድ ነው ጊዜ ምንድን ነው እኔ ማድረግ የምችለው? ሰውየው ከሌለ ኦኬ። ግን በመጀመሪያ ደረጃ ይህ ጊዜ ገደብ ለምን አላስቀመጣችሁም ነው? በዚህ ያህል ጊዜ ይኸውልሽ ብሎክ ማስነሳት፣ ኢሚግሬሽን ቪዚቲንግ ሲኖር ሄዶ መጨረስ ምናምን ልትወስኝ አትችይም። እነሱ በስንት ቀን መልስ እንደሚሰጡሽ አታውቂም። ይፍቀዱ አይፍቀዱ አታውቂም። ጀስት ሰውየውን አግኝቶ መጀመሪያ አስነስቶ መጨረሱን ነው የተነጋገርነው። እሺ ላምሮት ታስረዳን። ለምሳሌ አንድ ሰው አፕላይ አድርጎ ሀሳቡን ከቀየረ ልክ እሱ ተዩ በቃ ብር መልሽልኝ ሲል 2 ወር መጠበቅ እንዳለበት እንደተነገረው ያ ነገር ትክክል ነው አይደለም? ታስረዳን እሷ ስለምትሰራ ይዘው መቼ ነው ቱቱን ያናገርክበትን ስክሪንሾት ቀኑን አየከው? ስክሪንሾት አድርጌ ልኬለታለሁ ለቅልቦች። ሰንዴ ነው የሚለኝ እንጂ ቀኑን አይገልጽልኝም። ሰንዴ ብቻ ነው የሚለኝ። ሰንዴ ከሆነ ዛሬ ምን መሰለህ ቀኑ? ይኸው እንደውም ጁጁ ልካልኛል። ሴፕቴምበር መጀመሪያው መጨረሻው ላይ አንተ ቴክስት ያረክላት ኦን ሰንዴይ ማለት እሁድ ነው። ዛሬ ሐሙስ አርብ ነው። ዛሬ ነው ሐሙስ ነው። ሶሪ ሐሙስ እሁድ ዕለት ማለት
5 እኮ በቀን 20 ነው ያረክላት ከ5 ቀን በፊት ኦኬ አዎ ከ5 ቀን በፊት ኦኬ እሺ ኢሚግሬሽን በመጀመሪያ ደረጃ ቪዛው አፕላይ ተደርጎ የሌበር ምን ነበር የሚያስፈልጉት የሌበር ካንስሌሽን ያስፈልግሃል ሲባል ያንን ደግሞ ኤምኬ ኢሚግሬሽን ሄዶ 125 ድርሃም ከፍሎ አፕላይ ሲያደርግ 4 ቀን እንደሚፈጅ ተነግሮ ከዛ በኋላ የተላከልኝ ወረቀት ምንድነው ኒድ ቪዚት ይላል መምጣት ያስፈልግሃል ይላል ያንን ልትሄድ ፍቃደኛ ባለመሆን ኢሚግሬሽን ሰዎች ትያዝ ይችላል ምናምን ብለው የነገሩህን ስለፈራህ ለመሄድ ስላልፈለግ ታዩ በቃ ካንስል አድርገሽ ብር ይመልሽልኝ አልካት አይደል ስትላት እሷ ደግሞ ብርክን ለመመለስ 2 ወር ይፈጃል ወይንም አዲስ ሰው መምጣት አለበት አለችው አይደል እንደዛ አይደለም ያለችኝ አቡዬ እሺ ያለችኝ ምንድነው አንተ ስፈልግ ስሪልኝ ስፈልግ ተው ማለት አትችልም እኔ 2 ቀን ነው ያልኳት አንድ ቀን ታዩ ብዬ አንድ ቀን ስሪልኝ ያልኳት እሷ ግን 4-5 ቀን እንዳልኳት አድርጋ ነው የምታወራው እኔ ግን 2 ቀን ነው መጀመሪያ ታዩ ብዬ በነገ ጧት ነው ስሪልኝ ያልኳት ግን ያልኳት ነው ብርክን ለመመለስ አዲስ ሰው መምጣት አለብህ አለች ይሄ ደግሞ ትክክል ነው አይደለም የሚለው ከባለሙያ ልጠይቅ ፈልጋለሁ ነው እቺ 2 ወር አላለችኝም ሰው ተክቼ እስከ መቼ ነው የምንጠብቅሽ ስንላት ሰው እስከሚገኝ አለችኝ ማለት ነው በቃ በደፈናው ዝም ብላ ስለዚህ 2 ወር ምናምን አላለችኝ ታሜ ወይም ላምሮት ይመልሱልኝ ሁለቱም ባለሙያ ስለሆኑ እሺ ሌዲስ ፈርስት በሚለው ላምሮት እንኳን ደህና መጣሽ ሰላም ነው አላህ አለን አንድ ሰው ሀሳቡን ቀይሮ ታዩ በቃ ከንሲ የጀመርሽውንና ብር ይመልሽልኝ ካለ ግዴታ ሌላ ሰው እስኪገኝ መጠበቅ አለበት ወይ ገንዘቡ የተከፈለው ይያዛል ወይ ከ2 ወር በፊት የተከፈለበት ሰርቪስ አይለቀቅም ወይ የሚለው ታስረጅ ይፈልጋል ይሻል ባንድ ልመልስልሽ መጀመሪያ አንድ ሰው ፕሮሰስ ማድረግ ፈልጎ ከዛ ሀሳቡን መለወጥ ይችላል ወይ ላልሽው ፕሮሰሱ ምንም ሳይጀመር ከሆነ መብቱ ነው ይችላል ይመለስለታል እሸቱ ግን ምን ላይ ደርሰው ነበር ፕሮሰሱ ምን ላይ ደርሰው ነበር ቪዛ አፕላይ ተደርጎለታል ቪዛ አፕላይ ተደርጎለት ከኢሚግሬሽን አንድ ቪዛ አፕላይ ከተደረገ በኋላ ይቻላል አይቻልም ቪዛ አፕላይ ከተደረገ በኋላ ሀሳብ መቀየር ይቻላል አይችልም እሱ ሀሳቡን መቀየር ይችላል ግን ገንዘቡ ማግኘት አይችልም ኦኬ ሀሳቡን ምክንያቱም ለፕሮሰሱ 5 ምናምን ስቴፕ ሄደንልሃል አግሪመንት አውጥተንልሃል ሌበር አፕሩቭ ተደርጓል ቪዛ አፕላይ ተደርጓል ቪዛ አፕላይ ከተደረገ በኋላ ሀሳብ ከቀየሩ ገንዘቡ እሺ ቀጥታ መጀመሪያ ልመልስልሽ ይሄንን ብዬ ነው እንጂ ወደ ኋላ እንመለሳለን አሁን ስለዚህ ጉዳይ ማለት ነው ሙኒት በጊዜው የዚህ ልጅ ዶክመንት ስትልክልኝ ጊዜ ነበረው ያው አሁን እንደሱ ወይም እንደ ሙኒት እኔ ዶክመንት አስተካክዬ ያልመጣሁኝም እንጂ በዚህ ቀልልሽ እችላለሁ ችግር የለም ጊዜ ነበረው ሲሰጠኝ ከዛ በሰጠችኝ ሜይ በማግስቱ ሊሆን ይችላል ኦፈር ሌተር አወጣንለት ኦፈር ሌተር ካወጣንለት በኋላ ሌበር አፕሩቭ አልመጣልንም ምን አሉ አክቲቭ ሌበር አለው ካንስሌሽን ልኮልናል ይሄ ልጅ ወይም እሷ ልካልናል ላይ ሰጥቶናል እኛ በሱ ካንስሌሽን እንግዲህ አይተን ነው አፕላይ የምናደርግለት ማንኛውም ከስተመር ዶክመንት ይዞ ሲመጣ አይሲፒ ላይ ሲስተም ላይ ቼክ እናደርጋለን እዛ ላይ ካንስል ካለ አፕላይ እናደርጋለን ሌበር ስታተሱን ቼክ እናደርጋለን አፕላይ ስናደርግለት ሌበር ሌላ አክቲቭ ሌበር አለው ላኩላት አውጥቼ ሁሉንም እኛ የሚሰራነውን አክቲቭ ያለውንም ላኩላት ሙኒት ይሄ እንዲህ ነገር አለው እሱን ካንስል ያደርግና ይምጣ ሶ ይሄን ከላኩላት በኋላ እነሱን ነው መጠብቀው እኔ ሶ 4-5 ቀን ፈጀ ተመልሶ መጣ እኛ ጋር ፕሮሰሱ ሶ አሁን ካንስል አድርገን አፕላይ አድርጊለት ኦኬ ድጋሚ አግሪመንት ወጣለት አግሪመንት በኋላ
ለሴም ዴይ አግሪመንት ማውጣት እችላለሁ። ኦፈር ሌተር እና ኮንትራት ሌተሩ እሱ ችግር የለም። ሌበር ግን አፕሩቭ እስኪሆን ደግሞ ጠብቃለሁ። 1 ቀን ሊሆን ይችላል፣ 2 ቀን ሊሆን ይችላል፣ ግማሽ ቀን ሊሆን ይችላል። ኢት ዲፔንድስ። ይሄ ሲስተም ጉዳይ ነው፣ የኛ እጅ አይደለም። አንዳንዴ ሞሪ ዳውን ከሆነ 5 ቀንም ልንጠብቅ እንችላለን። ትራንዛክሽን አንደር ፕሮሰስ ብሎ ማንም የሚያውቀው ነው። ከዛ በኋላ ይሄ ልጅ ሜቢ 40 ቀን ምናምን ይመስለኛል፣ እርግጠኛ አይደለሁኝም። ምክንያቱም እንዳልኩሽ ዶክመንቲን አጥንቼ አይደለም የገባሁት። አሁን ነው ስትለኝ ነው ሙሉ የመጣሁት። ሶ ድጋሚ አወጣሁለት ሌበር አፕሩቫልን። ከዛ ቪዛ አፕላይ ያደረግንለት ቪዛ አፕላይ ያደርገንለት ከሰዓት ቪዚት ሪኳየርድ የሚል ይመጣልን። መቼ ነው? ልጁ 2 ቀን ቀራማ ስለገባ እኮ ይሄኛው ቁጥር አንደኛው ቪዚት ሪኳየርድ የሚለው ፔፐር የስ ቪዚት ሪኳየርድ የሚል ሲመጣ ላኩላት። ሙኒት ቪዚት ሪኳየርድ የሚል መጣ። ልጁ ኢሚግሬሽን እዚህ ተርሚናል 3 ወይ ደግሞ አላዊር ሄዶ ቼክ ያስደርግ። ዲፖርት ያደርጉኛል የሚል ሀሳብ እንዳለው አሁን ሰማሁኝ። ዲፖርት አያደርጉትም፣ ምክንያቱም አዲስ ስፖንሰር አግኝቷል ይሄ ልጅ። ኦፈር ሌተር ወጥቶለታል፣ ኮንትራት ሌተር አለው፣ ኢቭን ቪዛ አፕላይ ተደርጎለታል እኮ። ዲፖርት ያደርጉኛል ብሎ የሚያስፈራው ነገር አልነበረም። ሶሉሽን ያገኝ ነበር የእሱ ጉዳይ። በዛ ጊዜ ብሄር ኖሮ አልሄደም። ፒያሯችን ከስንት ቀን በኋላ ነገረኝ አብስኮ እንዳለበት ወይም ኦልድ ስፖንሰር ብሎክ አድርጎሃል። እሱን ነገር ካላስተካከልክ ቪዛህን ምን ማድረግ እንችላለን እኛ? እኔ ወይም የኔ ቢሮ ወይም ሙኒት ምን ማድረግ እንችላለን? ይህንን ነገር መጠየቅ ፈልጋለሁ። ለአንተ ህይወቴን አበላሸችውን ስትል ስለሰማሁ ነው። እሷ ሳትሆን ኦልድ ስፖንሰርህ ነው እንዳልከው። ህይወትህም አልተበላሽም ስቲል ማለት ነው። ቀራማን ከፍለህ ከኦልድ ስፖንሰር ጋር ተነጋግረህ ሶሉሽን ማግኘት ትችላለህ። አሁንም ሜቢ 1 ወር ከ15 ቀን ነው ቀራማ ከገባክ። እሱ ተከፍሎ ቪዛ እንደ አዲስ አፕላይ መደረግ ይችላል። ግን ይሄን ሶሉሽን የሚፈታል ሙኒት አይደለችም፣ ኦልድ ስፖንሰር ነው። ኦልድ ስፖንሰርህን ደግሞ ማናገር የሙኒት ግዴታ አይደለም፣ ውዴታ ነው። ወዳ ነው የምታደርገው። በፍላጎቷ ማድረግ ትችላለች። አንተ ነህ ይሄንን እንዴት ነው የወጣሁት የሚለውን ከኦልድ ስፖንሰር ጋር ያለውን ችግር አንተ ነህ የምታውቀው። 2 ቀን ቀራማ ስለገባህ ነው እንግዲህ አብስኮ እንዲያደረገ እንጂ እኮ መቼ ማለት እሷ አንዴ ከይቅርታ ጋር ላምሮት ጋይስ፣ እሷ ፕሮሰሱን እያደረገች ስለሆነ እየነገረች ነው። ከዛ ታሜ አለ። ታሜ የማንም ቲፎዞ አይደለም። ታሜ ሁሌም የምናምነው የሚያግዘን የሚረዳን ወንድማችን ነው። ሀቅ ለሀቅ የሚሞት ወንድማችን ነው። ታሜ እኔ አምነዋለሁ። ታሜ ይጠይቋለሁ። ኦኬ ታሜ ይነግረናል። እሷ ግን ስቴፑን ፕሮሰሱን የምትሰራለት እሷ ስለሆነች እያስረዳችን ነው። ስጨርስ እኔ ነጥቦችን ይዣለሁ። ትክክል ነው አይደለም የምትናገረው ነገር። ታሜ ደግሞ ህጉንና ስርዓቱን በደንብ ስለሚያውቀው ይነግረናል። የሚቀጥለው ነገር ምንድን ነው? ልጁ ቪዚት ሪኳየርድ ካደረገ በኋላ ሙኒት ካንስል አድርጊ በቃ ልጁ አይፈልግም አለችኝ። ካንስል እዚህ ጋር ደርሶ ካንስል የሚደረግ ነገር የለም። ኢሚግሬሽን ደርሷል ጉዳዩ፣ ካንስል ማድረግ አንችልም አልኳት። ሰው ምንድን ነው ማድረግ የምንችለው? ኢሚግሬሽን ቪዚት ሪኳየርድ የሚለውን ልጁ አልሄድም ካለ ቪዚት ሪኳየርድ የሚለው ሪጀክት እስኪል እንጠብቃለን። ሲስተሙ ራሱ እስኪያወርደው ማለት ነው። ሪጀክት እስኪል እንጠብቃለን። ምክንያቱም እኛ ከዚህ ካንስል ካደረግነው ሙሉ ለሙሉ ክሎዝ ነው የሚሆነው አፕሊኬሽኑ በሙሉ። ምንም አይነት ሪፈንድ አይኖረንም። እንጠብቃለን የግድ። ምን ያህል ጊዜ ይፈጃል አሉ። 2 ወር ሊፈጅ ይችላል። 2 ወር ከፈጀ በኋላ ሪፈንድ አለው ወይ ሲሉኝ፣ ኢሚግሬሽን ሪጀክት ካደረገልን ሪፕሌስ እናደርገዋለን። ኢሚግሬሽን ሪጀክት ሲያደርግ የኢሚግሬሽን ፊ የራሳቸውን ወስደው ሪፈንድ የሚያደርጉት አማውንት ይኖራል። እሱ ሌላ ነው። ሌበር ፊ ደግሞ ሌላ ነው። ሌበር ፊ እናደርጋለን፣ ሪፕሌስ በሌላ ሰው እናደርጋለን አልኳት። ካንስሌሽን ስታመጭልኝ በሌላ ሰው ሪፕሌስ እናደርግና የሌላ ሰው ገንዘብ ለሱ ይሰጠዋል ብዬ ነገርኳት። ከዛ በኋላ በጊዜው አልነበራትም ሰው ዊዝን ላይክ 1 ዊክ ምናምን 2 ልጆች አመጣችልኝ። ማድረግ አልቻልኩም፣ ምክንያቱም ስቲል ቪዚት ሪኳየርድ ነበረ የልጁ ፕሮሰስ። ምንም ማድረግ አንችልም። ሲስተም ላይ ነው ያለው፣ በእኔ እጅ አይደለም። ይሄን ያለው ነገር እሺ። ታዲያ መጨረሻ ላይ አንቺም ነበር ሻረት ሳንቲ ቤት ተሰብስባችሁ እንዳለው ስትስማሙ የተስማማችሁት በምንድን ነው? ኦኬ ሳሪቲ ቤት ለነበረው ነገር ልክ አሁን አንቺ አስገብተሽ እንደጠየቅሽኝ ጥያቄ መልስ ሰጠኋቸው እና እኔ ወጣሁ። ከዛ በኋላ ስለነበረው ዲል እኔ ምንም አውቀው ነገር አልነበረም። እሺ
ሰውየው ከውጭ ሲመጣ አንቺ ቀድመሽ ወጥተሻል ጉዳዩ ሳያልቅ? ያ እሺ ኤምኬ እናመሰግናለን። እናምት ኤምኬ የሀሳቡ እንዴት ናቸው? ሰላም ነው አለን፣ እግዚአብሔር ይመስገን አለን። እሺ እሸቱ አንተ ጋር ነው ያረፈው የነበረው? አዎ። ኦኬ ስራ የሚያስገባ እኮ አንተ ነህ? አዎ። እናመሰግናለን። እሺ የሌበር ካንሰሌሽኑን ሄደክ 125 ድርሃም ከፍለክ ያው አፕላይ ያረክለት አንተ ነህ? አዎ። እሺ መጨረሻ ላይ ሲለያዩ ሙኒትና እሸቱ በምን ተስማምተው ነበር የተለያዩት? ቦታው ላይ ከነበርክ? ሳሪ ቤት ነው። ሳሪ ቤት ላይ ሲለያዩ ስፖንሰሩ ተለምኖ ተጠይቆ ከዛ በኋላ እሱን አስተካክላ ማሚ የመጨረሻ ተባባሪው በቃ ለጠፋው ነገር እና በዚህኛው መንገድ ይስተካከል ተብሎ እሺ ተብሎ እሱ ተነጋግሮ ያለው ነገር እንዲስተካከልለትና ከዛ በኋላ በቃ ሙኒት እሷ እንድትተባበረው እና እሷ ላይ ተጽዕኖ አድርገን ሊተባበሩ በቃ በዛ መልኩ ለነት ሰው እንዲለመን ተደርጎ የተቋጨ ማለት ነው። ትንሽ ድምፅክ በደንብ አይሰማም። የምኬ የሆነ ሄድፎን ካረክ ንቀለው ወይ አስተካክለው። ኧረ አላረኩም ይነፋነፋል። ቆይ እስኪ ይላል። እሺ ጀምር። ሳሪ ቤት በነበረው ነገር አሁን ይሰማል። ሳሪ ቤት በነበረው ነገር ማለት ያው ሙኒትን ለምነናት ከዛ በኋላ እዛ ሰውየው ስፖንሰሩ ጋራ የተቦለከውንም ነገር ይህንን ነገር ማድረግ አልችልም ስትለን ፕሊዝ ያው ሁሉንም ነገር ለቋንቋውም ለምኑም አንቺ ስለምትቀርቢ ሄልፕ አርጊውና የሚስተካከልበት መንገድ ይፈጠር እባክሽ፣ ነገር አያቅትሽም። እንደገና ደግሞ ያም የማይሆን ነገር ከሆነ ያው እሷ ቅድም እንዳስቀመጠችው የተቆራረጠው የወጣው ወጪ ምናምን እንትን ተብሎ ወይ ይመለሳል፣ ያለበለዛ ደግሞ አሁን ላምሪ እንዳለችው ኢሚግሬሽን ላይ ሌላ ሰው ተተክቶ በዛ ሰው መሰረት ሪፈንድ ሲደረግ ገንዘቡ ይመለሳል ነበር እየተባለ የነበረው። ስለዚህ መጨረሻ ላይ ምንድነው የተደረገው? ሙኒት ሰውየውን እንድትለምን ከዛ በኋላ ሄልፕ እንድታደርገው ሁላችንም ሳሪም ሁላችንም ተጭነናት ኦኬ ተባለ። ከዛ በስንተኛው ቀን እንደሆነ አላስታውስም ሙኒት ደውላች እና ያ ልጅ የት ነው ያለው ባሰራበት ስራ እንደሚሰራ ነው የማውቀው። የነበረው ነገር በዛ መሰረት ነው።